ምዕራፍ 17 መንፈሴ ደከመ፣ ዘመኔ አለቀ፣ መቃብርም ተዘጋጅቶልኛል። አላጋጮች በእኔ ዘንድ አሉ፣ ዓይኔም በማስቆጣታቸው አደረች። አሁንም አንተ መያዣ ሆነህ ተዋሰኝ። ከእኔ ጋር አጋና የሚመታ ማን ነው? ልባቸውም እንዳያስተውል ከልክለኸዋል። ስለዚህ ከፍ ከፍ አታደርጋቸውም። ለብዝበዛ ባልንጀሮቹን አሳልፎ የሚሰጥ ሰው የልጆቹ ዓይን ይጨልማል። ለሕዝብ ምሳሌ አደረገኝ፣ በፊቱ ላይ ጺቅ እንደሚሉበት ሰው ሆንሁ። ዓይኔም ከሐዘን የተነሣ ፈዘዘች፣ ብልቶቼ ሁሉ እንደ ጥላ ሆኑ። ቅኖች ሰዎች በዚያ ነገር ይደነቃሉ፣ ንጹሕም በዝንጉ ላይ ይበሳጫል። ጻድቅ ግን መንገዱን ያጠነክራል። እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል። ነገር ግን እናንተ ሁሉ ተመልሳችሁ ወደ እኔ ኑ። በእናንተም ዘንድ ብልሃተኛ አላገኝም። ዕድሜ አለፈች፣ ሐሳቤና የልቤ መሣሪያ ተቈረጠ። ሌሊቱን ወደ ቀን ይለውጣሉ፣ ብርሃኑም ወደ ጨለማ የቀረበ ይመስላቸዋል። ተስፋ ባደርግ ሲኦል ቤቴ ናት፣ ምንጣፌንም በጨለማ ዘርግቻለሁ። መበስበስን አንተ አባቴ ነህ፣ ትልንም አንቺ እናቴ እህቴም ነሽ ብያለሁ። እንግዲህ ተስፋዬ ወዴት ነው? ተስፋዬንስ የሚያይ ማን ነው? አብረን በመሬት ውስጥ ስናርፍ ወደ ሲኦል ይወርዳል።